ሰላም እንዴት ናችሁ? ዛሬ ፓርት 3 ትራንስፎርሜሽን ዩኒት ላይ ይዤላችሁ መጥቻለሁ። ዛሬ የምናየው ሪፍሌክሽን ኦፍ ኤ ፖይንት ኢን ደ ላይን ኤኒ ሊኒየር ኢኩዌሽን ያለው ላይን y ኢኳልስ ኤምኤክስ ፕላስ ቢ ፎርም የተጻፈ እንዴት ሪፍሌክሽኑ እንዴት እንደምንፈልግ ነው። የባለፈው ቪዲዮዎች ላይ ፓርት 1 እና ፓርት 2 ላይ ትራንስሌሽንን በደንብ አይተናል። ፕላስ ደግሞ ሪፍሌክሽን ላይ ደግሞ ኮመን ላይኖችን እንደ y ኢኳልስ ኤክስ በኤክስ አክሲስ በዋይ አክሲስ እንዴት ሪፍሌክሽን እንዴት እንደምንፈልግ አይተን ነበረ። ፕላስ ደግሞ y ኢኳልስ ኤምኤክስ ብቻ ተብሎ ለሚሰጠን ኢኩዌሽን እንዴት ሪፍሌክሽኑን እንደምንፈልግ ኦፍ ኤ ፖይንትን እንዴት እንደምንሰራ አይተን ነበረ። ሶ ለዛሬ ደግሞ የተሰጠን ላይን ኦፍ ሪፍሌክሽን y ኢኳልስ ኤምኤክስ ፕላስ ቢ ፎርም የተጻፈ ቢሆን እንዴት እንደምንሰራ ነው ማለት ነው። ሶ ይሄንን ለመስራት ቤዚክ ስቴፖች እነዚህን አራቱን ስቴፖች ካወቅን በቀላሉ መስራት እንችላለን። ሶ የመጀመሪያው ስቴፕ ምንድነው? የኢኩዌሽናችንን የኤልን ስሎፕ መፈለግ ነው። ሶ ስሎፑን ለመፈለግ ምንም ካልኩሌሽን አያስፈልገውም። ኢኩዌሽናችንን በዚህ ፎርም መጻፍ ነው። መጀመሪያ y ኢኳልስ ኤምኤክስ ፕላስ ቢ ፎርም እንጽፈውና የኤክስን ኮኤፊሺየንት ስሎፕን ብለን እንወስዳለን ማለት ነው። which is እዚህ ላይ y ኢኳልስ ኤምኤክስ ፕላስ ቢ ነው። ስለዚህ የኤክስ ኮኤፊሺየንት ኤም ነው። ስለዚህ እዚህ ኢኩዌሽን ስሎፑ ኤም ነው ማለት ነው። ሁለተኛ ላይ find the equation of the line a prime perpendicular to l through point a ስሎፑን እንፈልጋለን ማለት ነው። which is slope of a prime ማለት perpendicular to ለኤል የሆነ a ማለት ፖይንት a ማለት የተሰጠን ፖይንት ነው። a prime ደግሞ ሪፍሌክሽኑ ነው። ስለዚህ በሁለቱን ፖይንቶች በማገናኘት የምናገኘው ላይን አለ። ላይናችን ኤል አለ። ሁለቱ ፐርፔንዲኩላር ይሰራሉ። ስለዚህ a ፕራይምን ይሄን ኮንስትራክት ያደረግነውን ላይን የሱን ኢኩዌሽን እንፈልጋለን። የሱን ኢኩዌሽን ለመፈለግ ምን ያስፈልገናል? ስሎፕ ያስፈልገናል። ስለዚህ የሁለት ላይኖች ፐርፔንዲኩላር ከሆኑ የአንዱን ስሎፕ ካገኘን ሁለተኛውን ስሎፕ ለማግኘት -1 ኦቨር አድርገን የመጀመሪያውን ስሎፕ ማስገባት ነው። ስለዚህ የኤል ስሎፕ ኤም ስለሆነ የዚህኛዋ a ፕራይም ላይን ስሎፓችን ምን ይሆናል? -1 ኦቨር ኤም ይሆናል ማለት ነው። ስለዚህ ስሎፑ ካለን ፖይንታችን ደግሞ ፖይንት ኤ ያለች ኦን ኤ ፕራይም ላይ ያለች ፖይንት ናት። ስለዚህ ሁለቱን ተጠቅመን ኢኩዌሽን እንፈልጋለን ማለት ነው። ኢኩዌሽን ኦፍ ኤ ፕራይም። ሶ ይሄን ከሰራን በኋላ ሶስተኛው ስቴፕ ምንድነው? ኢንተርሴክሽን ፖይንቱን ማግኘት ነው። ኢንተርሴክሽን ፖይንት ኦፍ ኤል እና ኤ ፕራይም ሁለቱ የሚገናኙበትን ፖይንት መፈለግ ማለት ነው። ስለዚህ ሁለቱ የሚገናኙበትን ፖይንት ሁለቱን ኢኩዌሽኖች ኢኳል አድርገን እንሰራና ኢንተርሴክሽን ፖይንቱን እናገኛለን። ፋይናሊ በሚድ ፖይንት ፎርሙላ ኤ ፕራይምን ወይም ደግሞ ሪፍሌክሽን ፖይንታችንን እናገኛለን ማለት ነው። ሶ ይሄ ሞር ክሊር እንዲሆንልን በኤግዛምፕል እንየው። ለምሳሌ find the image of the point 2,3 when reflected about the line y equals 3x plus 2 ተብሎ ተሰጥቶናል። ሶ የመጀመሪያ ስቴፓችን ስሎፕ ማግኘት ነው። ሶ የላይናችን ስሎፕ ስንት ናት የምትሆነው? 3 ናት። ምክንያቱም የኤክስ ኮኤፊሺየንት 3 ስለሆነች ማለት ነው። ሶ ይሄንን ከሰራን በኋላ ሁለተኛው ስቴፕ ላይ ደግሞ የፐርፔንዲኩላር ላይናችንን ስሎፕ እንፈልጋለን which is -1 ኦቨር ኤም ነው። ስለዚህ ኤም 3 ናት -1 ኦቨር 3 ይሆናል ማለት ነው። ኔክስት ላይ ምን እናደርጋለን? እቺን ስሎፕን እና ፖይንት የተሰጠንን 2,3 በመጠቀም ኢኩዌሽን ኦፍ the line እንፈልጋለን ማለት ነው። ስለዚህ እሱን ኢኩዌሽን ለማግኘት y ማይነስ y1 ኦቨር x ማይነስ x1 ኢኳልስ ኤም ነው ጀነራል የላይን ኢኩዌሽን ኦፍ ላይን የምናገኝበት ፎርሙላ። ስለዚህ x1 እና y1 ማለት የተሰጠን ፖይንት a ነው። ስሎፓችን -1 ኦቨር 3 ነው። ስለዚህ ሁለቱን ተጠቅመን ኢኩዌሽን እንሰራለን። ያ ማለት y ማይነስ 3 ኦቨር x ማይነስ 2 ኢኳልስ -1 ኦቨር 3 ይሆናል። ይሄን ሪአሬንጅ አድርገነው ምን ይመጣልናል? y ኢኳልስ ማይነስ x ኦቨር 3 ፕላስ 11 ኦቨር 3 ይሆናል ማለት ነው። ሶ ይሄ የኤ ፕራይም ኢኩዌሽን ይሆናል ማለት ነው። ሶ ይሄንን ካገኘን በኋላ ኔክስት ላይ የምናደርገው ምንድነው? የሁለቱን ላይኖች ላይናችን ኤል አለ፣ ይሄኛው ደግሞ ያገኘነው ኢኩዌሽን አለ። የሁለቱን ኢንተርሴክሽን ፖይንት እንፈልጋለን፣ ክሮስ የሚደራረጉበትን ፖይንት ማለት ነው። ስለዚህ የሁለቱን ኢንተርሴክሽን ፖይንት ለመፈለግ ሁለቱንም y ኢኳልስ ፎርም የተጻፉ ስለሆኑ ኢኩዌሽኖቹን እኩል እናደርጋቸዋለን። ሁለቱም y ኢኳልስ ስለሚሉ ያ ማለት 3x + 2 እና ማይነስ x ኦቨር 3 ፕላስ 11 ኦቨር 3 እኩል እናደርጋቸዋለን። ሶ ሲምፕሊፋይ ለማድረግ ሁለቱንም በ3 the whole equation በ3 ሁለቱንም ሳይድ ብናባዛው 9x + 6 ኢኳልስ -x + 11 ይሆናል። ሶ ይሄንን xን ወደዚህ ስናመጣት ፕላስ ትሆናለች። 6 ወደዛ ማይነስ ትሆንና 10x + ኢኳልስ
5 ይመጣል ማለት ነው። ሶ ኦቨር 10/10 ስናደርገው 1/2 ኤክስ ይመጣልናል ማለት ነው። ሶ ኤክስን 1/2 ካገኘን ዋይን ለማግኘት ኢኩዌሽናችን ላይ ሰብስቲቲዩት ማድረግ ነው። ሶ ሁለቱም ኢኩዌሽን ላይ ብታስገቡት ተመሳሳይ ነው የሚመጣው። ሶ ላይናችን ላይ ብናስገባው ኤል ላይ 3 ታይምስ 1/2 ፕላስ 2 ይሆናል። 3/2 ፕላስ 2 ይሆንና 7/2 ይመጣል ማለት ነው። ስለዚህ ሚድ ፖይንታችን 1/2 ኮማ 7/2 ይሆናል ማለት ነው። ሶ ፋይናሊ በሚድ ፖይንት ፎርሙላ ሪፍሌክሽን ፖይንታችንን እናገኛለን። ያ ማለት ሚድ ፖይንት ፎርሙላ ማለት ኤክስ ኮምፖነንቱን ለማግኘት ኤክስ ኤ ፕላስ ኤክስ ኤ ፕራይም ኦቨር 2 ማድረግ ነው። ለዋይ ሲሆን ደግሞ ዋይ ኤ ፕላስ ዋይ ኤ ፕራይም ኦቨር 2 ማድረግ ነው። ሁለቱም ፖይንቶች መውሰድ ማለት ነው። ሶ ሚድ ፖይንታችን ኦልሬዲ አግኝተነዋል። ስለዚህ እኛ የምንፈልገው አንደኛውን ፖይንት ስለሆነ ሚድ ፖይንታችን የኤክስ ኮምፖነንቷ 1/2 ናት ብለናል። ስለዚህ 1/2 ኢኳልስ 2 ፕላስ ኤክስ ፕራይም ኦቨር 2 እናደርገውና ሁሉንም በሁለት ብናባዛው 2 ትጠፋልናለች። ስለዚህ 1 ኢኳልስ 2 ፕላስ ኤክስ ፕራይም ይሆናል። ኤክስ ማይነስ 1 ይመጣል ማለት ነው። ለዋይም በተመሳሳይ 7/2 ናት ሚድ ፖይንታችን የዋይ 3 ፕላስ ዋይ ፕራይም ኦቨር 2 ይሆናል። 3 ማለት የፖይንታችን የተሰጠን ዋይ ኮምፖነንት ነው። ሶ ይሄንን ስንሰራው ዋይ 4 ይመጣል ማለት ነው። ሶ ፋይናል አንሰራችን -1 ኮማ 4 ይሆናል ማለት ነው። ሶ ሪፍሌክት ሲሆን በዚህ -1 ኮማ 4 ይመጣል ማለት ነው። ሶ ኔክስት ላይ ደግሞ ሪፍሌክሽን ኦፍ ላይን ስሩ ላይን እንዴት እንደምንሰራ አሳያችኋለሁ ማለት ነው። እዚህ ላይ ያልገባችሁ ነገር ካለ ኦር ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ መጻፍ አትርሱ። አሁን ኔክስት ቅዳሜ አሁን የሚመጣው ነገ ማለት ነው ማታ 2 ሰዓት ላይ ዩቲዩብ ላይ ላይቭ እገባለሁ። ሶ የምትፈልጉት ፖርሽን ካለ ስቲል መጻፍ ትችላላችሁ። የሚከብዳችሁም ጥያቄ ካለ መጻፍ ትችላላችሁ። ማታ 2 ሰዓት ላይ ነው ላይቭ የምገባው። ሊንኩን ቴሌግራም ቻናል ማትስ ዊዝ ሄሌና ላይ ለቀዋለሁ። ሶ በዛ ገብታችሁ ማግኘት ትችላላችሁ። መልካም ጊዜ